የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሳል። መሲ ምን ማለሽ ዛሬ? ሄሎ፣ ሰላም ነው? ሰላም። አቤት፣ ማን ልበል? ይኸውልሽ ሰላም፣ መጀመሪያ ተረጋጊ። እህቴ ምን ሆነች? ማለት ማነህ? ለምንድን ነው የምረጋጋው? ማንነቴ እነግርሻለሁ፣ ግን መጀመሪያ ተረጋጊ። የይሳቅ ጓደኛ ነህ? ማን ነው ይሳቅ? ታዲያ ማነህ? እኮ ተረጋጊ መጀመሪያ። አልረጋጋም። ከመረጋጋቴ ምን አለ? ማንነትን ማትናገር ከሆነ ስልኩን ዘጋዋለሁ። እሺ፣ መላኩ ነኝ። ምን? አንተ ጭራሽ ደፍረ ደወልክ? ቢጨንቀኝ ነው በእናትሽ። የመሰረት ስልክ አይሰራም። አንደኛሽን ስንገናኝ አይተሻል። ለወንድምሽም ነግረሽዋል። እንደተገናኘን በቃ ታውቂያለሽ ሁሉንም። ለወንድሜ ነገረችው አለችህ? እሱ አላለችኝ፣ ግን ምንም ሊያውቅበት የሚችል መንገድ የለም። እሺ ምን ፈለክ? ከጠዋት ጀምሮ ለመሲ ስደውልላት ነበር፣ ስልኳም አይሰራም። ትላንትና አስቀይሜያት ነበር መሰለኝ፣ ለዛ ነው ስልኳን የዘጋችው። እባክሽ ልታገናኝ ትችያለሽ? አልችልም። እባክሽ ሰላም፣ ቢያንስ ይቅርታ ልጠይቃት። አልችልም፣ የለችም። ጣትና ከቤት ወጣችሁ። እኔም ከነጋ ላዩት። እባክሽ። እንግዲህ ነገርኩ በቃ። ደግሞ ድጋሚ መልሰ በስልኬ እንዳትደውል እሺ? አንተ ስልኬን ለማን የሰጠው? ሰምተዋል? ለማንም አልሰጠውም። ንገረኝ ናሆም። ለማንም አልሰጠውም። እውነት ናሆም? እንጣላለን። ቆይ አሁን ደውለሽ እንደሱ ነው ማለት ያለብሽ ወይስ ጠፍተሃል ናፍቀኸኛል ምናምን ማለት ያለብሽ? አላውቅልህም። መጀመሪያ የጠየቅኩህን መልስልኝ። ቆይ ማን ደውሎልሽ ነው? ያ መላኩ ነው። ታዲያ እኔን ለምን ጠረጠርሽ? ከዚህ ሰፈር ስልክ ያለው አንተ ጋር ብቻ ነው? እኔ ለሌላ ሰው ሰጥቼ ያ የሰጠሁት ሰው ደግሞ ሌላ ሰው ሰጥቶ መላኩ ከዛ ሰውዬ ያገኙት ቢሆንስ? ናሆም በቃ እሺ፣ መጥቶ ሲያለቃቅስብኝ ሰጠሁት። ምን ማድረግ ነው ናሆም? ሰሊ እውነት እንዴት እንደለመነኝ። እውነት ከዛሬ በኋላ ለአንድ ሰው ስልኬን እንዳትሰጥ እሺ? በቃ ሰሊ። ደግሞ የት ነው እንደዚህ የጠፋው? ካየው 2 ቀን ሆነኝ እኮ። ተናፍቄያለሁ ማለት ነው? እንደዛ አላልኩ። አረ ታውቆብሻል። ይልቅ በኋላ እደውላለሁ። ቻው። የት ነህ? አሁንም ቦሌ ነህ እንዴ? እንዴት አወቅሽ? ትከታተኛለሽ እንዴ? ራስህ እኮ ነህ ትላንት የነገርከኝ። ምን እያደረግክ ነው እዛ? ምን ሰሊ? ቻው ቻው ቻው። ስሚ ሰላም። ወይ ልወጣ ነው ከቤት። እሺ ልውጣ ነው? ምንድነው ድምፅሽ? ምን ሆነ? ተኝተሽ ነበር እንዴ? እያጠናሁ እንደነበር ነው የማስታውሰው። ስደውይልኝ አሁን ገና ተነሳሁ። ተኝቼ ነበር መሰለኝ። አንቺ አጥኚ ያልሽኝ ራስሽ ልትተኝ ነው እንዴ? እውነት ሰላም፣ እያጠናሁ ነበር እስከማስታውሰው ድረስ። ምን አይነት እንቅልፋም ነሽ ግን? አጥንተሻል ለመሆኑ? መሰለኝ። አንቺ ቀልድ ነው ያልሽው መሰለኝ። በአሁን ሰዓት ደርሷል። ተነሽ ነው እንጂ። እሺ። ምን አይነት እንቅልፋም ናት በፈጣሪ። ወይ ሰላም፣ እንደዛ አጥኚ ምናምን እያልሽ ስትጨቀጭቂኝ የነበረው ለዚህ ነው? እያጠናሁ ነበር እኮ። እውነት ሰሊ፣ በደረቴ ተኝቼ የሆነ ጥያቄ እያሰብኩ እንዳለ ልክ ስትደውይልኝ እኮ ነው ደንግጬ የተነሳሁት። ሞተሽ እውነት? አንቺን ተማምኜ ገብቼ ቢሆን ኖሮ ሁለታችንም ገደል ገብተን ነበር። ኧረ እንኳንም አጠናሽ። ለሶፎን ያስተርሻል። ኧረ እባክሽ፣ እሱ ጅል ነው አስጠጣኝ እኮ። ምን? ቅድም ካስተማሪ ፊት አንቺ ተረፍሽ ግን
ደበደብሻቸው እኮ ምናምን አይልም። ምን አራቀል ልጅ እውነት ሊያም ከቲቸር ካሳውን ፊት ጭራሽ እሱ ልጅ ግን አውቆ ነው እንዴ? መጀመሪያማ አላየውም ነበር እና ከዛማ ቲቸር ካሳውን ጠርቶ ጠየቀኝ። ከዛስ ሁለታችንም ጠርቶ ሲያፋጥጠኝ ያጅት ተናገረ። በለው እና አሁን ወላጆች ምናምን ልትባይ ነው ተባልኩኝ እንጂ። ወይኔ ደግሞ እኮ አንድ ማስጠንቀቂያ ነው የቀረሽ። አሁን እንኳን እንዴት? አንደኛ ግቢ ውስጥ አይደለም፣ ሁለተኛ ነገር ከግቢ ተማሪዎች ጋር አይደለም የምትጣለው። ሲቀጥል ደግሞ ደረሱብኝ እንጂ አልደረስኩም። በእርግጥ አዎ። ነገር ግን እንደዚህ ብታያቸው የሚያምኑሽ ይመስልሻል? ይመስለኛል። ደግሞ ክላስ ለውጥኝ እንደዚህ አይነት ግቢ ህይወትን ግን አግኝተሻት? መች አገኘኋት? የለችም፣ ጠፋች። ከፈተና ቀረች ማለት ነው። ፈሪ ናት። ግን አሁን ደግሞ ቢመጡስ? ያኔማ እሺ ነበር የሚቀርጹት። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? ቢላ ነው። ምን ልታረጊ? አትንተባተቢ እባክሽ። አይተሽው አታውቂም? ሽንኩርት ሲከተፍበት ነው እንጂ ለእንደዚህ አይነት መጥፎ ዓላማ ሲውላችሁ አላውቅም። ምን አይነት ልጅ ነሽ ግን? ቢያንስ ፊልም ላይ እንኳን አይተሽው አታውቂም እንዴ? እና ወይስ ውሸት እኮ ነው እሱ። በይ ቻው በይ። ደግሞ ነገ ፈተና ላይ አንቀላፊ ያሉሽ። እሺ በቃ እየደወልሽ ቼክ አድርጊ። ሳላስበው እኮ ነው እንቅልፍ የሚወስደኝ። በይ የምን መደወል ነው? ወንበር ላይ ሆነሽ አጥኚ። አልጋ ላይ ስለምትሆኚ ነው እንቅልፍ የሚልሽ። እሺ በቃ ቻው። አደራ ግን ያንን ነገር ይዘሽ እንዳትመጪ እሺ? ለምን? ይዟለሁ። እነሱ ይዟ ለመምጣታቸውን በምን እርግጠኛ ሆናለሁ? እሺ እንዳልሽ። ግን ከዚህ የተሻለ ነገር ብታስቢ አይሻልም? ምን? ወይ ፖሊስ፣ ካልሆነ ደግሞ ወንድምሽ። ለነዚህ ነው ያንሽ? እኔን ግን ተማምነሽ እንዳይሆን አይደለም ልደረብ መገላገል ራሱ እፈራለሁ። እሺ 10 ያትንገሪኝ ፈሪ እንደሆንሽ። ብቻ ግን በእኔ እንዳትተማመኝ። ተማምኜ ማላቅ። እኔ ግን ጸቡን ብትታዩ ደስ ይለኛል። እነሱ ነው የመጡብኝ እኮ። ግን ቢያንስ በይ ፖሊስ ምናምን ልትይ ነው? እሺ ካልሽ እስካሁን አልመጣችም። ወይ መሲ ምንድነው? ሰላም መሲ እስካሁን አልመጣችም። እራቱን ሰራሽ? ሰርቻለሁ። ግን መሲ ሞገስ በቃ እመጣለሁ። ማን አለ? እህቴ የለችም እስካሁን። ትመጣለች። ሰላም እኔ ስራ ላይ ነኝ። ቻው በቃ። ሄሎ ሄሎ። ሰላም መላኩ ነህ? አዎ ሰላም። መልሰህ እንዳትደውል አላልኩህ? ሰላም የእህቴ ስልክ እስካሁን አይሰራም። እቤት ከተመለሰች ብዬ ነው የደወልኩልሽ። ስልኳ ሲሰራ ጠብቅና ደውልላት እባክሽ። አንተ ሰውዬ። ሰላም እባክሽ ተረጅኝ እንጂ እሺ። ይቅርታ ልጠይቅሽ ቢያንስ። አውቃለሁ ቤት እንዳለሽ፣ ከኔ ጋር ስለተጣላሽ ነው ስልኳን የዘጋችው። በእናትሽ ሰውዬ፣ ጠዋት ነው የወጣችሁ አልኩህ። አትሰማም? በእናትሽ ሰላም። ምን አርጊ ነው የምትለኝ? አገናኝ ወይ ይቅርታ ጠይቂልኝ እሺ። ስልኳን እንድትከፍት ንገሪያት። እኔም ባወራኋት አግኝቼ ግን የለችም። ለምንድን ነው የማታምነኝ? እውነትሽን ነው ሰላም? መሲ ቤት የለችም? አዎ የለችም አልኩህ። ጠዋት ነው የወጣችሁ አላልኩም ቅድም? በዩ ብላሽ እንዳይሆን ብዬ እኮ ነው። እንግዲህ ነገርኩህ። እሺ ስትመጣ ደውዪልኝ። እንድትደውልልኝ እነግራታለሁ። እሺ ድጋሜ ግን እንዳትደውልልኝ በእናትህ። ስለጨነቀኝ ነው ይቅርታ።
እሺ እንዳትደውልልኝ በቃ። ወይ ይኸው ስልኬን ሰጥተው እየደወለ ያደነቁረኛል። ማን ነው? መላኩ ነው። ታዲያ እኔ ምን ላድርግ? ምን ላድርግ ትላለህ እንዴ? ስልኬን ባትሰጠው ከየት ያገኘዋል? ታዲያ እንዳይደውልሽ ከፈለግሽ ብሎክ አድርጊዋ። ምን ጨቅጭቅኛለሽ? ናሆም ስልኩን እኔ ላይ የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይ። የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያ እሺ ጥሩ እንተያያለን። የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሶታል። የደወሉለት ደንበኛ ጥሪ መቀበል። ሰው እንዴት ሙሉ ቀን ከቤቱ ወጥቶ ይውላል? ዛሬ እንግዲህ ብቻዬን የጠበቅኩ እስካሁን አልመጣችም። ደህና ዋልሽ? እኔማ ደህና ነኝ። አንተ እንዴት ዋልክ? አለሁ ይመስገን። ስማኝ ወንድሜ፣ ወላጅ አምጪ ተባልኩ እኮ። ምን ተጣላሽ እንዴ? ተመተሻል? አንዴ ብቻ። የተጣላሽው ሰውስ? ሁሉንም እንትጫችሁ። ስንት ናቸው? 3 ነበሩ። መተሻችኋል አይደል? አዎ። እውነት አንዴ ብቻ ነው ፍንጭ የመጣችኝ። 3 ቅጥቅጥ ያደረኳቸው። ታኩሪኛለሽ። ታዲያ ምን ሆናሽ ነው? ያው አንቺ አሉኛል። ተጣላሽ ብለው ነው። እዚህ ስትመጣ ትሄድልኛለች፣ ግን ትቆጣኛለች። ስትመጣ አንተ ንገርልኝ። እኔ ሄድልሻለሁ። ከመቼ ወዲህ ብለምን ራሱ መች ትሄድልኛለህ? ሄድልሻለሁ አልኩ እኮ። አይ ገርመኸኝ እኮ ነው። ባለፈው መሲ ታማ ሄድልኝ ብለህ እምቢ ብለህ ታማለህ እንደ ሄደችልኝ። ልትወው እንዴ? ኧረ እንደውም አንተ ትሻለኛለህ። እሷ ትጨቀጭቀኛለች። ወንድሜ ግን ኧረ ጨነቀኝ እባክህ። ሙሉ ቀን ስልኳ አይሰራም። ምን ታደርግልሻለች? ምን ማለት ነው ወንድሜ? አንተ ምንም አልመሰለህም መሰለኝ። ቆይ ያለችበትን ታውቃለህ? ምን ልዩነት ያመጣል እንዴ? ወንድሜ እህቴ ጠፋች እያልኩ ነው ያለሁት። ራሴን መብላት እችላለሁ ብላ ታዲያ። እሺ ወንድሜ ያለችበትን የምታውቅ ከሆነ ንገረኝ። በእናትህ ጨነቀኝ። እንዲህ ወጣ ስልኳን ዘግታ ጠፍታ አታውቅም። እንዲህ ማድረግ ልምድ ቢኖራት እሺ ወንድሜ ለፖሊስ ላመልከት። ለምን? መሲን ከጧት ጀምሮ አላየኋትም፣ ጠፍታለች ወንድሜ። ዛሬ ነው የምታገስ፣ ትመለስ ይሆናል። እንዲሁ ቁጭ እንበል። የሆነ የምታውቀው ነገርም አለ ወንድሜ። እህቴ የት ነው የሄደችው? ወዴት? እዚህ ፍለጋ ትሄዳለች ብዬ የማስብበት ቦታ ሁሉ እፈልጋታለሁ። ካጣኋት ደግሞ ለፖሊስ አመለክታለሁ። ነይ አልፈሽ ቁጭ በይ። እሺ የምታውቀው ነገር ካለ ንገረኝ። ነይ ቁጭ በይ። እሺ ነይ፣ የት እንደሄደች እነግርሻለሁ። ነይ ቁጭ በይ። የት እንዳለች እየሮጥኩ ነው እስካሁን የምታስለፈልፈኝ? በል ንገረኝ። እሺ ትናንት ለአባትሽ ነግሬው ነበር የተፈጠረው ነገር። ለአባዬ? አዎ። ለምን? እኛ ነገሩን መፍታት አንችልም እንዴ? ከኛ በላይ ነው። ይሄ ትልቅ ጉዳይ ነው ሰል። እሺ ቆይ መሲ የት ናት አሁን? ነገሩን ለአባትሽ ስነግረው አሁን ነው ትምጣ ላካት ብሎ ይልካታል። ለምን? ከፈለጋት በስልክ ማውራት ይችላል፣ ካልሆነም ደግሞ መምጣት ይችላል። ለምንድን ነው? ነግሬ ነበር ለአባዬ። አባዬ ግን
ነበር የመታኝ። ለአንድ ሰው ብትናገሪ ብሎ አስፈራራኝ። እንዲህ ወንድሜ አይሆንም። ትመለስ፣ ደውልላት። ትመለስ፣ ቶሎ በል ደውልላት። ምን ብዬ ነው የምደውልለት? አያይ አልፈልግም። ትመለስ፣ ደውልላት ቶሎ በል። ይኸውልሽ እሱ በሚያናግራት መንገድ ያናግራት። ይሄ ከኔና ከአንቺ አቅም በላይ ነው። ኖ አይሆንም፣ አይሆንም ወንድሜ፣ በጭራሽ አይሆንም። መሲ መመለስ አለባት። ለምንድን ነው እንደዚህ የምትሆኚው? ወንድሜ አሁን ደውልላት። በቃ አልፈልግም። አሁን እህቴን ማግኘት እፈልጋለሁ። አርፈሽ ተቀመጭ። ምን ትሆናለች? ሀገሩ ሰላም እንዳልሆነ አውቃለሁ። አንተ ምን እያወቅህ እንዴት ትልካታለህ? እሱ ወሬ ነው። አባትሽ ይዘው አይደል እንዴ ያለው? እሺ ማግኘት እፈልጋለሁ። ደውልለት። አይሆንም አልኩሽ። እኔ ራሴ አልደውልም እንዴ? ምንድን ነው አንቺ ይሄ? ወንድሜ ወይ ደውል ወይ ልደውልላት። እኔ እዚህ ሳላናግራት ማደር አልችልም። በቃ የነገረችኝ ነገር አለ። ምን ነገረች? እሱ ምን ማያደርግልህም ወንድሜ። አሁን ማግኘት አለብኝ። አይ እንግዲህ ቆይ እሱስ ቢሆን እስከ ዛሬ ትዝ ብለን የማናውቀው ከዛ ቤተሰብ ጋር የተገናኘ ነገር ሲሆን ለምንድን ነው መስናን ገብግቦ የወሰዳት? ወንድሜ መለስልኝ። አንቺ ስርዓት አይኖርሽም። ስለምን ስርዓት ነው የምታወራው? እህቴ ችግር ውስጥ ናት እያልኩ ነው። የምን ችግር ነው? ሀገሩ ሰላም ነው አልኩሽ። አሁን አስቀምጪው። አልሰጥህም። እህቴ ያለችበትን ሁኔታ ማወቅ እፈልጋለሁ። ከተነሳሁኝ ታዝኛለሽ። ነገርኩሽ። ወንድሜ እህቴ ብቻ የምታውቀው ነገር አለ። የእነ ምላኩ ቤተሰብ እናቴን አልገደሏትም። ያኔም ለአባዬ እንደዚህ ስትነግረው ለማንም እንዳትናገሪ ብሎ አስጠንቅቋት ነበር። ምንድን ነው የምትቀባጥሪው? ወንድሜ እናቴ ሞተችው በገፎ መመረዝ ነው አልተባለ ነውና? አይደለም። እንደዛ ቢሆን ኖሮ አራቱም እናቴም እህቴም የመላኩ እናትና አባትን በሞቱ ነበረ። ማለት አብረው ነው አራቱም የበሉት። ይህን ስትነግረው ነው አባዬ ለማንም እንዳትናገር ያስጠነቅቃት። በእናትህ ደውልላት፣ አንድ ነገር እንዳያረጋት። ሰላም፣ ምንድን ነው የምታወሪው? የምታወሪው ነገር እየገባኝ አይደል? ቆይ ይገባሃል፣ ችግር የለም። አሁን ግን ደውልላት በእናትህ።